በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውማለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሦስተኞች በኤርትራ ባህር ሰጠሙ፣ ቀላያትም ከደኗቸው። ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ። ቁጣህን ሰደድህ፣ እንደ ገላም በላቸው። በአፍንጫ እስትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴም ትጠግባቸዋለች። ሰይፌንም እመዝዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስህ፣ ባህርም ከደናቸው። በኃይለኞች ውኆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንደ አንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው። በቸርነት የተቤዠውን ሕዝብህን መራህ። በኃይልህ ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው። በከናን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ፣ የተቤዠው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ። አቤቱ ለማደሪያ ባደረግከው ስፍራ፣ አቤቱ እጆች ባዘጋጁት መቅደስ፣ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውኆች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህር አስጓዘ፣ ወደ ሱር ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው። ውሃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮችና 7 የዘንባባ ዛፎች ነበሩባት። በዚያም በውኃው አጠገብ ሰፈሩ።